እየተዘነጋ ያለ መንፈሳዊ ልምምድ። ይህ ትምህርት መንፈሳዊ ብስለት የሚፈልግ ክርስቲያን ሁሉ እንደገና የግድ ሊያስተውለውና ሊያደርገው የሚገባ ሐሳብ የያዘ ነው። አልሰበር ያሉ ነገሮችን ለመስበር ዋነኛው መንገድ ነው። ከክብር ወደ ክብር ለመሄድ ትክክለኛው መንገድ ነው። ይህ መንፈሳዊ እድገትን ለማፋጠን ሰማያዊ መሳሪያ ነው። መንፈሳዊ እድገት ማለት የመንፈሳችሁ ማደግ ብቻ አይደለም። መንፈሳዊ እድገት ማለት የተቀረው ማንነታችሁ ሁሉ ከመንፈሳዊ እድገታችሁ እኩል እንዲራመድ ማድረግ መቻል ነው። ስትጾሙና ስትጸልዩ በምድራዊ ነገር እየረገባችሁ የምትሄዱበት፣ ከሰማያዊ ፈቃድ ጋር ግንኙነታችሁ እየጠነከረ የሚሄድበት ነው። ጾም ደግሞ የጸሎትን ኃይል መጨመሪያ ነው። ጾም ከጸሎት ጋር ሲሆን በመጀመሪያ ስጋን ያስገዛልናል፣ ቀስ በቀስም ያሸንፈዋል። አሁን ግን በብዙ ክርስቲያኖች ሕይወት ውስጥ በጣም እየቀዘቀዘ የመጣ መንፈሳዊ ልምምድ ሆኗል። ያም የጸሎትና የጾም ኃይል ነው። አሁን በዚህ አዳራሽ ያላችሁትን ወይንም በሶሻል ሚዲያ ላይ የምትመለከቱትን ሰዎች ስንቶቻችሁ በየቀኑ ትጸልያላችሁ ብዬ ብጠይቅ አብዛኞቻችሁ ስለምታደርጉት በእርግጠኝነት እጃችሁን ታነሳላችሁ። ቀጥዬ ደግሞ በየቀኑ መጽሐፍ ቅዱስን ስንቶቻችሁ ታነባላችሁ ብዬ ብጠይቅ ጥቂት እጆች ብቻ ይነሳሉ። ነገር ግን ይህንን ጥያቄ አጥብቤ ስንቶቻችሁ በመደበኛነት የጸሎትና የጾምን ኃይል በጥምረት ትጠቀማላችሁ ብዬ ብጠይቅ እጃቸውን የሚያነሱት ሰዎች ቁጥር በጣም ጥቂት ብቻ እንደሚሆን እርግጠኛ ነኝ። ምናልባትም አልፎ አልፎ ጾማለሁ ደግሞም እጸልያለሁ ወይንም ደግሞ አንድ ወይንም ሁለት ጊዜ አድርጌዋለሁ ትሉኝ ይሆናል። ነገር ግን ይህ የሕይወታችሁ መደበኛ ክፍል ነው የምለው እናንተን ለመኮነን አስቤ ሳይሆን እናንተን ለማበረታታትና ከዚህ የሚገኘውን መንፈሳዊ ጥቅም እንድታውቁ ለማድረግ ነው። መጽሐፍ ቅዱስ መጾምና መጸለይ እንደሚሰራ ግልጽ አድርጎ ይናገራል። በእርግጠኝነትም በውስጡ የሆነ ነገር አለ። መጽሐፍ ቅዱስ የጸሎትና የጾም ጥቅሞችን ግልጽ አድርጎ ይናገራል። በዛሬ ፕሮግራማችን ይህንን አንስተን እንነጋገራለን። ስጸልይና ስጾም በመንፈሳዊ ዓለም ውስጥ ምን እየሆነ ነው ብዬ ማወቅ እፈልጋለሁ። መንፈሳዊ ሰይፌ ይበልጥ ተወልውሎ ያበራል። መንፈሳዊ ቁመናዬ ያድጋል። የሲኦል ጠላቶቼ የማይችሉት ብርሃን ይገለጣል። በመንፈሳዊ ዓለም ውስጥ የማየው የሆነ ነገር ይኖር ይሆናል። ማን ያውቃል? በትክክል እንዴት እንደሚሰራ ባናውቅም በመንፈሳዊ ዓለም ውስጥ የሚሰሩትን ሁሉንም ነገሮች እንዴት እንደሚሰሩ ባንረዳም ጸሎትና ጾም እንደሚሰራ ግን በእርግጠኝነት እነግራችኋለሁ። ይህ በእምነት የሚተገበር ጉዳይ ነው። አሁን ሁለት መንፈሳዊ የሆኑ ሕጎችን ላሳያችሁ። እነዚህን መንፈሳዊ ሕጎች የግድ መረዳት አለብን። እነዚህን በጭራሽ እንዳትረሱ ፈልጋለሁ። የምትጽፉ ሰዎች በኮሜንት መስጫው ላይ መለኮታዊ ምላሽ አለኝ ብላችሁ በጌታ ታምናችሁ በእምነት ጻፉ። መንፈሳዊ ሕግ 1 ለእያንዳንዱ የእምነት ተግባር መለኮታዊ የሆነ ምላሽ አለው። ለእያንዳንዱ የእምነት ተግባር መለኮታዊ ምላሽ አለው። ዘጸአት 14:21 አንብቡ። ሙሴ በትሩን ሲያነሳ ባህሩ ተከፈለ። ይህ ግን የእምነት ተግባር ነው። እናንተ በእምነት ስታደርጉ እግዚአብሔር የማይቻለውን ነገር ያደርግላችኋል። እናንተ የምትችሉትን ስታደርጉ እግዚአብሔር አይቻልም ያላችሁትን ነገር ያደርገዋል። አንድን እርምጃ በእምነት ስታደርጉ እግዚአብሔር ሌላኛውን ይጨምራል። በትራችሁን ስታነሱ እግዚአብሔር ባህሩን ይከፍላል። ሙሴ በራሱ ኃይል ምንም ነገር ማድረግ አይችልም። ነገር ግን ለእግዚአብሔር ድምፅ ምላሽ መስጠት የሚችለው የእምነት ተግባር ነው። የሕዝቡን ነፃ መውጣት ያከናወነው ለመንፈስ ቅዱስ ድምፅ በሰጠው የእምነት ተግባር እንጂ በራሱ አቅም አልነበረም። በኢያሱ 6:20 ላይ የእስራኤል ሕዝብ የኢያሪኮን ቅጥር እንዴት ማፍረስ እንደቻሉ አስቡ። በዚያ የመጨረሻ ቀን ቅጥሩን ከዞሩ በኋላ በድል አድራጊነት ሲጮሁ ምንም ነገር ባይሆን ምን ይሆን ነበር?
ጠላቶቻቸው ሲመለከቷቸው ምን አይነት ሞኞች ናቸው ይሏቸው እንደነበር አስቡ። ግንቦቹ ይፈርሳሉ ብለው ከተናገሩ በኋላ ግንቦቹ ሳይፈርሱ ቢቀሩ ምን ያህል ሞኝነት ይሰማቸው ነበር። እነሱ ግን በእግዚአብሔር ላይ በጣም እርግጠኞች ነበሩ። አንድ ህንፃ ላይ በመጮህ እንዲፈርስ ማድረግ ይቻላል ብሎ ማሰብ በራሱ በጣም ከባድ ነው። ያ ግን በእምነት የሚደረግ ነው። ግንቦች የወደቁት በእነሱ ጩኸት ነበር ብላችሁ ታስባላችሁ? ያ የሆነው ለእግዚአብሔር በሆነ የመታዘዝ ተግባር ብቻ ነበር። ኤልያስ ከሰማይ እሳት ሲያወርድ አንደኛ ነገሥት 18 ከ30 እስከ 38 በሐሰተኛ ነቢያትና በእግዚአብሔር ኃይል መካከል የተደረገ ፉክክር ነበር። እነሱ ከሐሰተኛ ኃይላቸው እሳት ለማውረድ ሲሞክሩ ኤልያስ ያፌዝባቸው ነበር። እነሱ ምንም መፍጠር ሳይችሉ ቀሩ። ኤልያስ እንደነሱ ጮሆ እሳት ባያወርድ ምን ይባል ነበር? እስኪ በታመሙ ሰዎች ላይ ለፈውስ እጅ መጫንን አስቡ። ማርቆስ 16:18 በሽተኞች ላይ እጅ ትጭናላችሁ ይድኑማል ይላል። ግን እጅ በመጫን ውስጥ እንደዚህ የሚያደርገው ኃይል የማን ነው? በካሊፎርኒያ ውስጥ እየጸለይን ነበር። አንዲት እናት ከስብከት በኋላ ልጇን ይዛ ወደኛ መጣች። ልጅቷ አንድ ጆሮዋ መስማት አይችልም ነበር። እናቷ ባክህ ጸልይላት አለች። እሺ እንጸልያለን፣ ጌታ እንዲፈውሳት እንጠይቃለን አልኳት። እኔ የማንንም ጆሮ እንዲሰማ ለማድረግ በራሴ አቅም ምንም ማድረግ እንደማልችል አውቃለሁ። በሷ ላይ ግን እጄን ጫንኩ። መስማት የሚባለው ነገር እንዴት እንደሚሰራ እንኳን በትምህርት ደረጃ እንኳን በደንብ አላውቅም። የሰውነትን ባዮሎጂካዊ አወቃቀር በሚገባ አላውቅም። የማውቀው ነገር ቢኖር ኢየሱስ በሽተኞች ላይ እጅ ብንጭን እንደሚድኑ የተናገረውን ብቻ ነው። ስለዚህ በዚች ትንሽ ልጅ ላይ እጄን በቃሉ ታምኜ ጫንኩ። ልጅቷ ትንሽ አይን አፋር ነበረች። እጆቿን አጣጥፋ ቆማለች። እናቷ ወደፊት እንድትቀርብ ትንሽ ገፋፋቻት። እጄን በሷ ላይ ጭኜ እንደነበር አስታውሳለሁ። በጣም ቀላል ተግባር ነው። ምንም አይነት ዘዴ አልነበረኝም። መስማት አለመቻልን ለማጥፋት 4 ጣቶቼን ከራስ ቅሏ ጀርባ 4 ጣቶቼን ደግሞ በጆሮቿ ላይ አደረኩ። በመስማት አለመቻል መንፈስ ላይ ጩህ የሚል መመሪያን አልሰማሁም። ኢየሱስ ሆይ እጅ እንድንጭን ነግረህናል፣ ይህንን እናደርጋለን አልኩ። እጄ እንደ ማንኛውም ሰው እጅ እንደሆነ አውቃለሁ፣ ግን እምነቴን ተግባራዊ ያደረኩ የሚል ነበር። እጄን ጫንኩ። የዚያችን ትንሽ ልጅ ፊት ብታዩት ይገርም ነበር። ደንግጣለች። በዚያ ቅስበት ምን እንደተፈጸመ ታውቃላችሁ? ፊቷ ላይ የመደነቅ ስሜት ይታይ ነበር። እናቷ እየሰማሁ ነው በማለት ተመለከተቻት። እናቷ ከ1 ወር ገደማ በኋላ ወደ እኔ ተመልሳ መጣች። ልጇ መስማት ከማትችልበት ሁኔታ ወደ መስማት መምጣቷን የሚያሳዩ የሕክምና ሪፖርቶችን ይዛ ነበር። በእርግጥም ዶክተሮቹ በጣም ስለተገረሙ ምርመራውን ደጋግመው አድርገውላታል። እርግጠኛ ነን ማሽኑ ተበላሽቶ መሆን አለበት፣ ስለዚህ እነዚህን ምርመራዎች ደጋግመን ማድረግ አለብን ብለው ነበር። መስማት የቻለችበትን ምክንያት ማስረዳት አልቻሉም። ነገር ግን በሽተኞች ላይ እጅ ስጭን የሚከናወኑትን ሁሉንም መንፈሳዊ ሁኔታዎች እንዴት እንደተከናወኑ አላውቅም። ያዕቆብ 5:14 እስከ 15 በሽተኛውን በዘይት ስለመቀባት ይናገራል። ከእጅ መጫን ጋር ይላል። ደግሞም ከዘይት ጋር እጅ መጫን የሚባል ነገርም አለ። ያ በዘይቱና በእጅ ላይ ምን ስለፈጠረ ነው? ይህንን አላውቅም። ብቻ ግን ሊሰራ እንደሚችል አውቃለሁ። ስለዚህ እግዚአብሔርን በእምነት እታዘዛለሁ። እርግጥ ነው ጌታ በእነዚህ ነገሮች ላይ አንዳንድ መገለጦችን ሊሰጣችሁ ይችላል። ደግሞም ራሳችሁን የተፈተናችሁ አድርጋችሁ ለማቅረብ አንዳንድ ነገር ማጥናት አለባችሁ። በዚህ ዓለም ውስጥ ስላሉ የተወሰኑ ነገሮችን ማወቅ አለባችሁ። ደግሞም በመንፈሳዊ አሰራሮች ላይ ዳተኛ መሆን የለባችሁም። ሁላችንም በአንድ ወቅት ወደ እምነት መድረስ እንደሚኖርብን ማወቅና መቀበል አለብን። ሁላችንም በአንድ ወቅት በቀላሉ የማንረዳው ሁኔታ እንዳለ መቀበልና ማወቅም አለብን። ሮሜ 10:9 እስከ 15 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና።
ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ይህ እንዴት ነው የሚሰራው? እግዚአብሔር ይህንን ለማድረግ የምስራች መስበክን ለምን መረጠ? አንድ ሰው ቆሞ ከእግዚአብሔር አብ የሚመጣውን እውነት በቃላትና በድምፅ ያስተላልፋል። ሰዎች ይሰማሉ። መንፈስ ቅዱስ እምነታቸውን ያነቃቃል፣ ለድነትም ያምናሉ። ያ ለምክንያታዊ ሰው በጭራሽ ትርጉም አይሰጥም። ነገር ግን ለእያንዳንዱ የእምነት ተግባር መለኮታዊ ምላሽ አለውና ሰርቶ እናየዋለን። ጾምም እስካሁን ካየነው የተለየ አይደለም። በትክክልም ለምንና እንዴት እንደሚሰራ አይገባንም። ነገር ግን በእምነት ማድረግና ውጤታማ መሆኑን ማወቅና መቀበል ግን አለብን። ሁለተኛው መንፈሳዊ ሕግ፣ መንፈሴን የሚያጠነክር ማንኛውም ነገር ስጋዬን ያስገዛልኛል። መንፈሴን የሚያጠነክር ማንኛውም ነገር ስጋዬን አደብ ያስይዘዋል። ይህንን ይበልጥ በትክክል ለማስቀመጥ መንፈሳዊነቴን የሚያጠነክር ማንኛውም ነገር የስጋዬን ተጽዕኖ ያዳክመዋል። ስለዚህ እግዚአብሔርን ስትታዘዝ በውስጤ ያለው መንፈስ ቅዱስ በየቀኑ በሐሳቤና በተግባሬ ውስጥ የበለጠ ተጽዕኖ ማድረግ ይጀምራል። ባለመታዘዝ መሄድ ከጀመርኩ መንፈስ ቅዱስ ባይተወኝም እንኳን ያዝናል። ስለዚህ ተጽዕኖውን ወይንም ማግኘት ያለበትን እንዳያደርግ እገድበዋለሁ። ምክንያቱ በሕይወቴ ውስጥ ከእርሱ ጋር እየተባበርኩ ስላልሆነ። እርሱ ነፃ ፈቃዴን ያከብራል፣ በተግባራችን ያዝናል። ስለዚህ ሊያደርግ ከፈለገው ነገር በእኔ ምክንያት ይገደባል። እውነት ነው፣ እግዚአብሔር ቢፈልግ ኖሮ ማንኛውንም ነገር በሙሉ ሉዓላዊነት ተረክቦ ነፃ ፈቃዳችሁን ሙሉ በሙሉ መሻር ይችል ነበር። እግዚአብሔር ያለ እናንተ ኃይል አልባ ይሆናል እያልኩ አይደለም። የሚያደርገው ግን የነፃ ፈቃዳችሁን መጠበቅ ነው። ነገር ግን መንፈሴን የሚያጠነክር ማንኛውም ነገር ስጋዬን ያዳክማል የሚለውን ሐሳብ አትርሱ። በዚያም ምክንያት ለሰዎች በልሳን ስትጸልዩ የመንፈሳዊ ስጦታዎች መጠናከርን ታያላችሁ እያልኩ የምናገረው የመንፈስ ቅዱስን ድምፅ በመስማት አዲስን ነገር ማየት ትጀምራላችሁ። ኃጢአትን ማሸነፍ ቀላል እየሆነ እንደሚሄድ ታያላችሁ። የመጽሐፍ ቅዱስን እውነቶች መረዳት ቀላል ይሆንላችኋል። ወንጌልን ለመስበክ የበለጠ ድፍረት ታገኛላችሁ። በልሳን የመናገር ስጦታ ጋር በተያያዘ እነዚህን ጥቅሞች መንፈሳዊ እውነት እንደሆኑ ልነግራችሁ ይገባል። ይህም መንፈሴን የሚያጠነክር ማንኛውም ነገር ስጋዬን ያዳክማል። ገላትያ 5 አንብቡ። ከነዚህ ሁለት ተጽዕኖች አንዱ በነፃ ፈቃዳችሁ ክስተቶችን እንደሚሞላ ማየት ትችላላችሁ። በምትወስዷቸው ተግባራት ላይ በመመስረት አንዱ የበለጠ ተጽዕኖ ያገኛል ወይንም ሌላኛው። መጾምም ተመሳሳይ ነው። በእምነት በተግባር ብቻ ውጤቱን ማየት ይቻላል። እምነት በመንፈሳዊ ዓለም ነገሮችን ያንቀሳቅሳል። እምነት ገደቦችን ያስወግዳል። አልነሳ ያሉ እንቅፋቶችን ያፈርሳል። ስለዚህ ጸሎት ከጾም ጋር ሲጣመር ለምን የበለጠ ኃይል እንደሚያመጣ በትክክል ባናውቅም በእርግጠኝነት ግን ይህንን ያደርጋል። ስለዚህ ይህንን አስታውሱ። በመንፈሳዊነት መቀዛቀዝ ወይንም መቆም ሲሰማችሁ የእምነት ተግባራትን አከናውኑ። መንፈስ ቅዱስ በመንፈሳዊ አገልግሎቴ ጉዞ ውስጥ ያስተማረኝ ነው። በትክክልም በሕይወቴ ውስጥም ያየሁት ነው። በተለይም በአገልግሎት ውስጥ ብዙ ጊዜ የማይታለፍ ሁኔታ ላይ እንደደረስን የተሰማን ጊዜያት ነበሩ። በቤተሰብ ግንኙነታችሁ ውስጥ እንደዚህ ሊሰማችሁ ይችላል። ምናልባት በገበያችሁ ውስጥ እንደዚያ ሊሰማችሁ ይችላል። ምናልባት በእግዚአብሔር በተሰጣችሁ ራእይ ውስጥ እንደዚያ ሊሰማችሁ ይችላል። ምናልባት በንግዳችሁ ውስጥ እንደዚያ ሊሰማችሁ ይችላል። አሁን ይህንን በምናደርግበት ጊዜ ጥንቃቄ አድርጋችሁ ስሙኝ።
እዚህ ላይ ለማብራራት የምፈልገው ዋነኛው የወንጌል ዓላማ እግዚአብሔርን ተከተሉና እርሱ ይባርካችኋል፣ ጤናማ፣ ደስተኛና ሀብታም ያደርጋችኋል የሚል አይደለም። ይህ የምስራቹ ዋነኛ ዓላማ አይደለም። የምስራቹ ማዕከላዊ መልእክት ኢየሱስ ከኃጢአትና ከሲኦል ማዳኑ ላይ ነው። በእርሱ የሚያምኑና የሚታመኑ ሁሉ እንደገና ይወለዳሉ። ያ እምነትና ማዳን የክርስቶስ ጽድቅ እንድትቀበሉ ያደርጋችኋል። መልካሙ ዜና ደግሞ እርሱ ያንን ስራ አስቀድሞ በራሱ ፈጽሞታል የሚለው ነው። ስለዚህ ወንጌል ኢየሱስ ነው። ወንጌል መዳን ነው። ወንጌል ንስሐ የመግባት ከኃጢአት የመመለስ መልእክት ነው። ይህን ማለት በሕይወታችሁ ውስጥ ሁሉም ነገር ፍጹምና ትክክል እንደሚሆን የሚያሳይ ምንም የተለየ ዋስትና ግን አይሰጥም። ያ የምስራቹ ማዕከላዊ ሐሳብ አለመሆኑን እናውቃለን። ነገር ግን መጽሐፍ ቅዱስ እግዚአብሔር በሕይወታችን ውስጥ በተለያዩ ዘርፎች እንደሚባርከን ግን በጣም ግልጽ እንደሆነ ደግሞ መቀበል አለብን። እውነት ነው። ያንን ያደርጋል። እርሱ ይፈውሳል፣ ከክፉ ያስመልጣል፣ በገንዘብም ይባርካል፣ ትዳሮችን ያድሳል፣ ንግዶችን ያሳካል። እነዚህን ሁሉ ያደርጋል። ይህ ግን የወንጌሉ ዋና ሐሳብ ወይንም ማዕከል አለመሆኑን እንረዳለን። እነዚህን ግን ተጓዳኝ እውነቶች እንደሆኑ እንረዳለን። በክርስቶስ ማንነት ላይ ጸንተን እንቆማለን። እርሱ ቀዳሚው እንደሆነም እናውቃለን። ለዓላማው ስንል ማንኛውንም ነገር ለመተው ዝግጁ ነን። እንደዚህ እንኖራለን። ነገር ግን የሆነ ነገር ወደፊት እንዲራመድ እየገፋችሁ ግን የማይነቃነቅ ሲሆንባችሁ፣ ለምትወዱት ሰው ድልን ስትጸልዩ፣ ነገር ግን ያ ሰው ወደ ኢየሱስ ከመመለስ ይልቅ የበለጠ ግትር እየሆነ ሲመጣ፣ በእግዚአብሔር ለተሰጣችሁ አገልግሎት መስፋፋት እየፈለጋችሁ ምንም ያህል ብትጸልዩም ምንም ብታደርጉም የቱንም ያህል ድርጊቱንና ዕውቀትን ስጦታና ጥናት ሁሉንም የእረፍት አይነቶች ብታደርጉም ሁሉም ያልሰራ መስሎ ሲታያችሁ የእምነት ተግባርን አከናውኑ። ዴቪድ በእምነትና በስጋ መካከል ያለው ልዩነት ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ምክንያቱም ሰዎች አንዳንድ ጊዜ እንግዳ የሆኑ ሐሳቦችን ያገኛሉ። ሰዎች አንድ ምኞት ወይንም ሐሳብ ወይንም ስሜት ወደ እነሱ ሲመጣ ያንን ለመተግበር ከእግዚአብሔር ነው ብለው አምነው ሲወስኑና ሲሞክሩ ያንን ለመጠራጠር እንኳን ክፍተት ሳይኖራቸው ሲቀር ስመለከት እንዲህ አይነቱ አካሄድ ችግር ይመስለኛል። ትንቢትን መመዘን አለብን። ከእግዚአብሔር ነው ብለን የምናስባቸው አንዳንድ ነገሮች ከእርሱ መሆናቸውን ለማረጋገጥ ስንል መፈተሽ ይኖርብናል። ስለዚህ በእምነትና በሞኝነት መካከል ያለው ልዩነት እግዚአብሔር ተናግሮ እንደሆነና እንዳልሆነ ያለመመርመሩ ላይ ነው። እግዚአብሔር ከተናገረ እምነት ነው። እግዚአብሔር ካልተናገረ ግን ከባድ ነው። ነገር ግን መጽሐፍ ቅዱስ ስለ ጸሎትና ስለ ጾም እንደሚናገር አውቃለሁ። በምንጸልይበት ጊዜ እንድንጸና ተናግሮናል። ማቴዎስ 7:7 መጠየቃችሁን ቀጥሉ ይሰጣችኋል፣ መፈለጋችሁን ቀጥሉ ታገኛላችሁ፣ ማንኳኳታችሁን ቀጥሉ ይከፈትላችኋል። መዶሻ በጡብ ግድግዳ ላይ እንደሚመታና ቀስ እያለ ሸክላውን ግድግዳ እያፈራረሰ እንደሚሄድ ሁሉ ጸሎታችን መንፈሳዊ እንቅፋቶችን ያደቃል። ጾም ደግሞ ለእያንዳንዱ ምት የበለጠ ጥንካሬ ይጨምርለታል። ተአምር የምትፈልጉ ከሆነ ጸልዩ፣ ነገር ግን ውጤቱን ለእግዚአብሔር ፈቃድ ብቻ ተውለት። በዚህ ከተግባባን በመቀጠል የተለያዩ የጾም አይነቶችን እንመልከት። ጾም ያለ ጸሎት ግን የአመጋገብ ስርዓትን የማስተካከል ያህል ስጋዊ ብቻ ይሆናል። ከኛ ጋር የሚጾም አንድ ጓደኛ ነበረኝ። እኛ የ3 ቀን ጾም ስንጾም እሱም ከኛ ጋር ለ3 ቀናት ይጾም ነበር። ይህንን የሚያደርገው ግን በጣም ከተራበ በኋላ ምግብ መመገብ የሚፈጥርበትን ስሜት ስለሚወደው ነበር እንጂ ዓላማው ገብቶት አልነበረም። መጽሐፍ ቅዱስ ምግብን ስለ መጾም ይናገራል። ይህ አንዱ የጾም አይነት ነው፣ ምግብን በመተው የሚደረግ ጾም። ማቴዎስ 4:2 40 ቀንና 40 ሌሊት ከጾመ በኋላ ተራበ። መጽሐፍ ቅዱስ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ማለቱ ይገርመኛል። ተጠማ አለማለቱ ማለቴ ነው። ቦታው ምድረ በዳ ስለሆነ የሚበላም ሆነ የሚጠጣ ነገር እንደሌለበት ግልጽ ነው። ሰይጣን ግን ኢየሱስን
በውሃ አለመፈተኑ ይገርመኛል። የእግዚአብሔር ልጅ ከሆንክ ይህንን አሸዋ ወደ ሕያው ወንዝ ቀይር፣ እነዚህም በረሃዎች ወደሚደርሱ ምንጮች ቀይር አላለም። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ወደ እንጀራ ቀይር አለው እንጂ። አንድ ሰው አውቅ ነበር በጾም ወቅት የሚበላውን ነገር ወስዶ በመፍጫ በመክተት በውሃ አቅጥኖ ወደ ፈሳሽነት በመቀየር ይጠጣ ነበር። ያንን ባሰብኩ ቁጥር እገረማለሁ። ያ የተሳሳተ መንገድ ነው። እኔ እየበላሁ አይደለም እየጠጣሁ ነው ለማለት አስቦ ነው። ነገር ግን የጾም ጽንሰ ሐሳብ ሰውነትን የሚደግፉ ወይንም የሚመግቡ ነገሮችን መተው መሆኑን መረዳት አለብን። ስለዚህ ይህ ከጭማቂ ጋር ተመሳሳይ ነው። ቡናም ቢሆን ጾምን ይጥሳል ብዬ አስባለሁ። ሻይም ወይም የሚያስቀምጧቸው ነገሮች ጾምን ይጥሳሉ ብዬ አስባለሁ። ጣፋጮች እንኳን ትንሽ የኃይል ማበልጸጊያ ስላላቸው መልሰው ለስጋ ኃይልን ይሰጣሉ። ፈሳሽ ስለሆነ ብቻ አንዳንድ ጥንካሬ ወይንም ምግብ ወይንም ኃይል አያመጣም ማለት ሞኝነት ነው። ስለዚህ ሰውነትን በአመጋገብ የሚያጠነክር ማንኛውንም ነገር ምግብ ተብሎ ሊወሰድ ይችላል፣ ቢያንስ በጾም አውድ ውስጥ። ስለዚህ ስለ ምግብ ጾም ስንነጋገር በተለይ በዚህ ዘመን ኃይልን የሚሰጡ ብዙ ፈሳሾች እንዳሉ እናውቃለን። ሁለተኛ የቀንና የሌሊት ጾም አስቴር 4:16 በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔ ጾሙ፣ ለ3 ቀን ቀንና ሌሊት አትብሉ አትጠጡ። ዕዝራ 10:6 ከዚያም ዕዝራ ከእግዚአብሔር ቤተ መቅደስ ፊት ለፊት ወጣ፣ ሌሊቱን ሙሉ ምንም ሳይበላና ሳይጠጣ አደረ። ምግብና ውሃ ሲጾሙ ከ3 ቀናት በላይ እንዳልነበረ ግን በጣም ልታስተውሉ ይገባል። ይህም ከ3 ቀናት በላይ ውሃ በሰውነትህ ከሌለ ለከባድ የጤና ችግሮችና ለሞትም ጭምር ራስህን አደጋ ላይ ስለምትጥል መጠንቀቅ ይኖርብሃል። አንድ ፓስተር ወደ በረሃ ገብቶ ኢየሱስ ያደረገውን ለማድረግ እንደፈለገ የማውቀው ታሪክ አለ። ይህ ፓስተር ኢየሱስ ያደረገውን ማድረግ እፈልጋለሁ ብሎ ወደ በረሃ ሄዶ 40 ቀን ምግብና ውሃ ለመጾም ሞከረ። በስተመጨረሻ ግን ሞተ። ምክንያቱም በእግዚአብሔር ነገሮች ስንሄድ እንኳን ጥበብን መጠቀም አለብን። አሁን ይህ ምግብና ውሃ ጾም በመጽሐፍ ቅዱስ ውስጥ ብዙውን ጊዜ ከ2 ወይንም 3 ቀናት በላይ እንደማይቆይ ትመለከታላችሁ። የምግብ ጾም አሁን ይህ ክርክር የሚነሳበት ነው። እሺ የዳንኤል ጾም እንደ ጾም አይቆጠርም? እኛ ክርስቲያኖች ከዚያ የበለጠ ልናደርግ ይገባል። ወይንም የዳንኤል ጾም የምትጾሙ ከሆነ ያ ጾም አይደለም፣ ልክ ያመጋገብ ስርዓት ነው የሚሉ ሰዎች ሊኖሩ ይችላሉ። ነገሮችን ለመናገር ቀላል ነው። የተወሰኑ የጤና ችግሮች ስላለባቸው ወንድሞችና እህቶች ግን ማሰብ አለብን። ለመፈወስ እየጸለዩ ቢሆንም ያ ፈውስ ገና አልተገለጠም። ስለዚህ የዳንኤልን ጾም ሊያደርጉት የሚችሉት ብቸኛው የጾም አይነት ነው። የጤና ችግር ስላላቸው እንደዚህ ሊያደርጉ ይገባቸዋል። ነገሩ ከራሳቸው አቅም ውጪ ሊሆን ይችላል። ምናልባት ለጤናቸው ሁኔታ አስተዋጽኦ የሚያደርጉ አንዳንድ ነገሮች እያደረጉ ሊሆን ይችላል። ግን በሁለቱም ሁኔታዎች ፈራጆች መሆን የለብንም። እኛ ሰባኪዎች ጥሩ የሚመስሉ ነገሮችን መናገር የምንችል ይመስለኛል። ነገር ግን በአማኝ ሕይወት ውስጥ በየቀኑ ተግባራዊ ሊደረጉ የማይችሉ እኛ ሰባኪዎች ስለሆንም ብቻ ትክክለኛውን እየተናገርን ላይሆን እንደሚችል ማስታወስ አለብን። ዛሬ የምንሰማው አንዳንድ ስብከት በጣም የጭካኔ መንፈስ ያለበት ይመስለኛል። ሰዎች መንፈሳዊ በደልን የወደዱ ያህል ከዚህ ውስጥ ብዙዎቹ ከሕጋዊነት ማዕቀፍ የሚመጡ ናቸው። ነገር ግን በዳንኤል 10:3 ላይ መጽሐፍ ቅዱስ በዚያ ሁሉ ጊዜ ምንም ጣፋጭ ምግብ አልበላሁም፣ ስጋም ሆነ ወይን በከንፈሬ አልገባም፣ እነዚህ 3 ሳምንታት እስኪያልፉ ድረስ ምንም ሽቶ አልተቀባሁም ይላል። ስለዚህ እዚህ ላይ የ3 ሳምንት ጾም እናያለን። እርሱ የተወሰኑ ምግቦችን እየጾመ ነው። እነዚህን 3 ሳምንታት ለሰውነቱ ብዙም ኃይልን የሚሰጡና ዘወትርን ይመገባቸውና ይጠጣው ከነበረው ነገር ርቆ እንደነበረ እናያለን። ከዳንኤል መረዳት እንደምንችለው ይመገብ የነበረው ረሃቡን ብቻ ከማስታገስ የዘለለ እንዳልነበረ ነው። ስለዚህ የዚህ አይነት የጾም አይነት እንዳለ ከዳንኤል መረዳት እንችላለን።
ሌላኛው የመከልከል ጾም አንደኛ ቆሮንቶስ 7:5 እርስ በርሳችሁ የግብረ ሥጋ ግንኙነት አትከላከሉ፣ ሁለታችሁም ለጸሎት የበለጠ ትኩረት ለመስጠት በተወሰነ ጊዜ ለመታቀብ እስክትስማሙ ድረስ ካልሆነ በቀር ይህ ለትዳር አጋሮች ነው። እርስ በርሳችሁ የግብረ ሥጋ ግንኙነት አትከላከሉ፣ ሁለታችሁም ለጸሎት የበለጠ ትኩረት ለመስጠት በተወሰነ ጊዜ ለመታቀብ እስካልተስማማችሁ ድረስ ሰይጣን ራሳችሁን መግዛት ባለመቻላችሁ ምክንያት ሊፈትናችሁ እንዳይችል ማለት ነው። እዚህ ላይ አስተውሉ። ሰይጣን ሊፈትነን የሚችለው ራሳችንን መግዛት ሲያቅተን ነው። እዚህ ላይ እንድትገነዘቡ የምፈልገው እነዚህ ባለትዳሮች በአጠቃላይ ከግብረ ሥጋ ግንኙነት እየተከለከሉ ያሉት ለጸሎት የበለጠ ጊዜ ለመስጠት ሲወስኑ ነው። ያ አንዱ የጾም አይነት ነው። በተለይም ይህ ጥቅስ የጾምን አይነት ለብዙ ሌሎች ነገሮች ይከፍታል። ማለትም በማንኛውም ነገር ለተራዘመ ወይንም ለአጭር ጊዜ ለጌታ የበለጠ ትኩረት ለመስጠት እንድንችል ያደርጋል ማለት ነው። ለምሳሌ የትርፍ ጊዜ ማሳለፊያዎችን መጾም ትችላላችሁ። ማንኛውንም የሚያዘናጋ ነገር መጾም ትችላላችሁ። እሺ ምግብና ውሃ ካልተዋችሁ እንደ ጾም አይቆጠርም የሚለው ጥሩ ቢመስልም በመጽሐፍ ቅዱስ ላይ ግን የተመሰረተ አይደለም። ምክንያቱም ባለንበት ዘመን ከምግብና ከውሃ በላይ ራሳችንን ለስጋዊ ምቾት የሚያነሳሱና ሁለንተናችንን ስጋዊ የሚያደርጉ ነገሮች ብዙ ስለሆኑ ስጋን የሚያዳክም ማንኛውም ነገር መንፈሳችሁን ያጠነክራል ብለናል። በብዙ መንፈሳዊ ነገሮች ለመሞላት ስትሉ የምትተውት ማንኛውንም ነገር መንፈሳችሁን ያጠነክራል። በዚህም ስትጠነክሩ ስጋችሁን ያዳክማል። ስለዚህ የምግብ ጾም፣ የምግብና ውሃ ጾም፣ የተወሰነ ምግብ አይነት ጾም፣ የመከልከል ጾም እናም በእርግጥ የተለያዩ የጾም ቆይታዎችን ተመልክተናል። የጾም ጊዜ ቆይታዎችን ደግሞ እንመልከት። እንደገና ለማሳሰብ እፈልጋለሁ። ከ3 ቀናት በላይ የሚቆይ ጾም ከሆነ ያ የምግብ ጾም ብቻ መሆን አለበት። የውሃ ጾም መጨመር የለበትም። ከተፈጥሮ በላይ የሆነ መንፈሳዊ ጣልቃ ገብነት ከሌለው በስተቀር ሰው ያለ ውሃ ከ3 ቀን በላይ መቆየት የለበትም። አማካኝ ሰው ያለ ውሃ ከ3 ቀናት በላይ በውሃ ጦት ሊሞት ይችላል። በአማካይ ሰው ያለ ምግብ ለ21 ቀናት ያህል መቆየት ይችላል። ያለ ውሃ ግን ለ3 ቀናት ብቻ ይቆያል። ስለዚህ ጥበበኞች ሁኑ፣ መጽሐፍ ቅዱስን አንብቡ፣ በትክክል ምን እንደሚል ትኩረት ስጡ፣ ከጌታ ተማከሩ። ወደ እነዚህ ነገሮች ስትገቡ ከመንፈስ ቅዱስ እየሰማችሁ መሆኑን አረጋግጡ። ምክንያቱም ያንን አካላዊ ማንነት በእርግጥ እያዳከማችሁ ነው። አሁን ደግሞ የከፊል ቀን ጾም የሚባለውን እናያለን። በመሳፍንት ምዕራፍ 20 ቁጥር 26 ይገኛል። ግማሽ ቀን ወይንም 1/3 ቀን 2/3 ቀን ብትጾሙ ጌታን ለማስቀደም ብላችሁ ቆማችሁ የሆነ ነገር እስከ ቀነሳችሁ ድረስ ጾማችሁ ውጤት ይኖረዋል። ሕግ ራስህን እንድትኮንን ያደርጋል። ምክንያቱም ምናልባት 7 ቀናት መጾም ትፈልግ ነበር፣ ግን 3 ቀን ብቻ ነው ያደረግከው ይልሃል። ጌታ ኬክ ስለበላህ የገነትን በሮች አይዘጋብህም። ሁለተኛ ሳሙኤል 1:12 የ3 ቀን ጾም፣ አስቴር 4:16 የሳምንት ጾም፣ አንደኛ ሳሙኤል 31:13 የ21 ቀን ጾም፣ ዳንኤል 10:3 የ40 ቀን ጾም፣ ማቴዎስ 4:2። አሁን የምናገረው ልዩነት አለው። በተአምር የተደገፈ ጾም ይባላል። ያ ዘጸአት 34:28 ነው። ሙሴም በዚያ ተራራ ላይ ከእግዚአብሔር ጋር 40 ቀንና 40 ሌሊት ቆየ። በዚያን ጊዜ ሁሉ ምንም እንጀራን አልበላም፣ ውሃም አልጠጣም። ጌታም የቃል ኪዳኑን ቃላት 10ቱን ትእዛዛት በድንጋይ ጽላት ላይ ጻፈ። ስለዚህ እዚህ ላይ ልዩነትን እናያለን። ሙሴ 40 ቀንና 40 ሌሊት ምግብና ውሃ ይጾማል። ነገር ግን ከእግዚአብሔር ፊት ለፊት እየተነጋገረ ነበር። ስለዚህ ከእግዚአብሔር ጋር ፊት ለፊት የሚነጋገሩ ከሆነ ኃይል እዚያው አለ፣ ወይንም መንፈስ ቅዱስ በእውነት መርቷቸዋል። ነገር ግን እንደዚህ ያሉ ነገሮችን ለማድረግ የግድ በመንፈስ መመራት ይኖርባቸዋል።
ስለዚህ ጾም በማንኛውም የጊዜ ርዝመት ላይ ሊደረግ ይችላል ብለን መደምደም እንችላለን። ይህንን አስታውሱ። ሃይማኖታዊ የሆነ ነገር ሁልጊዜ የተወሳሰበ ይሆናል። መንፈሳዊ የሆነ ነገር ግን ሁልጊዜ ቀላል ይሆናል። ይቀላል አልኩኝ እንጂ ቀላል ነው ግን አላልኩም። ምክንያቱም መንፈሳዊው ነገር ስርዓት ለማስያዝ የመፈለግ ሰዋዊ ዝንባሌ ስላለን። ይህንን በመጀመሪያ በማመጣጠል ልናገር። እግዚአብሔር የስርዓት አምላክ እንደሆነ አምናለሁ። በአገልግሎታችን ውስጥ እንኳን ስንዘጋጅ በእኛ በኩል ስርዓት ልናስይዝ የሚገቡ የተወሰኑ ሁኔታዎች አሉ። የድምፅ መሳሪያው በትክክል እንዲሰራ እናደርጋለን። መብራት በትክክል ይሰራል። የሚዲያ ቡድኑ ምን እየሰራ እንደሆነ ያውቃል። አስተናጋጆች ምን እየሰሩ እንደሆነ ያውቃሉ። እኔ የስብከት ረቂቅ ማዘጋጀት አለብኝ። ሰዎች ወንድም ዴቪድ በመንፈስ መመራት አለብህ ይሉኛል። እኔ እያልኩ ያለሁት እርሱ የ3 ሳምንት ቀጣይነት ያለው ሐሳብ ሰጥቶኝ እንድዘጋጅ መራኝ ነው። ከዛ በኋላ ያለውን የሚያውቀው መንፈስ ቅዱስ ብቻ ነው። በሰው የተደራጀ ሃይማኖት አልወድም። ቤተ ክርስቲያን በሰው የተደራጀች መሆኗን አልወድም። የተደራጀ አገልግሎት አልወድም እንላለን። ይህንን ከፈለጋችሁ ታዲያ ምን ትወዳላችሁ? የግርግር አገልግሎት፣ ያልተደራጀ አገልግሎት፣ ውጤታማ ያለውን አገልግሎት? ኢየሱስ እኮ በሁሉ ነገር የተደራጀ ነበር። የአብ ፍቃድ ፍጹም ነጸብራቅ ነበር። ስትራቴጂ ነበረው። ከከተማ ወደ ከተማ ይሄዳል። ለመናገር የህዝብ ቦታ ይፈልጋል። መልእክት ይሰብካል። በዚያም በሽተኞችን ይፈውሳል። እጅግ የተዋጣ አካሄድ ነበር። ደቀ መዛሙርቱ እንደዚህ እንዲሆን ረድተዋል። ለዚህ መንፈስ የመራው መዋቅር የሚባል ነገር በእርግጥ አለ። ይህ ማለት ግን የእኛ መዋቅሮች በራሳቸው የመመሪያ ብርሃናችን ይሆናሉ ማለት አይደለም። መንፈስ ቅዱስ በተወሰኑ ጊዜያት ያነሳሳቸዋል። መንፈስ ቅዱስ በድንገትም ይመራቸዋል። ይህም ወይም ያም አይደለም፣ ሁለቱም ነው። ብዙውን ጊዜ ይህንን በጸሎት ተግባር ውስጥ እናያለን። ለመጸለይ እንሄዳለን። ምን ያህል ልጸልይ? 1 ሰዓት፣ 2 ሰዓት፣ 3 ሰዓት? መጀመሪያ መጸለይ ስጀምር አስታውሳለሁ ሰዓቴን እመለከት ነበር። ለ1 ሰዓት እጸልያለሁ እላለሁ። ከዚያ ጀምራለሁ። እርግጠኛ ነኝ 45 ደቂቃዎች አልፈዋል ልልና ሰዓቱን ስመለከት ገና 5 ደቂቃዎች ብቻ ነበር ያለፉት። ከዛ ቆጣ ነበር። ምክንያቱም ጌታ ሆይ የጸሎት ጥያቄዎቼን መቼ ነው የማደርገው? አማላጅነትን መቼ ነው የማደርገው? በልሳን መቼ ነው የምጸልየው? ጠላትን መቼ ነው የምቃወመው? መንፈሳዊ ጦርነት መቼ ነው የምዋጋው? ለራሴ ፍላጎቶች መቼ ነው የምጸልየው? ለጠፉት መቼ ነው የምጸልየው? ጌታ ሆይ ካንተ ጋር እንዴት እተባበራለሁ? ምን ልበል? የዝማሬ መዝሙሮችን መቼ ነው የምዘምረው? አሁን ወይንስ በኋላ? ቅዱሳት መጽሐፍትን ላንብብ? ስጸልይ መቆም እችላለሁ? ስጸልይ መቀመጥ እችላለሁ? ስጸልይ መተኛት እችላለሁ? ወይንስ የማደርገው ያሳዝን ይሆን? ይህንን እንደ አክብሮት የጎደለው ድርጊት አድርገህ ትቆጥረዋለህ? ጮክ ብዬ ልጸልይ? በአእምሮ መጸለይ ይቻላል? በልሳን በአእምሮ መጸለይ ይቻላል? እነዚህ አእምሮዬን የሚያጨናንቁ ጥያቄዎች ነበሩ። አንዳንድ ጊዜ የምናስበው እንደዚህ ነው። እንዲህ ተሰምቷችሁ ያውቅ ከሆነ በኮሜንት መስጫው ላይ እኔም ብላችሁ በመጻፍ ሌሎችን አይዟችሁ በሏቸው። በዚህ ሁሉ ጊዜ መንፈስ ቅዱስ አሁን እኔ እንድመራችሁ ብቻ ፍቀዱልኝ ይላል። እናም እነዚህን ነገሮች ከፊል ቀን፣ 1 ቀን፣ 3 ቀን፣ 1 ሳምንት፣ 21 ቀን፣ 40 ቀን እና ከዚያ በላይ በማለት ግምት ውስጥ እናስገባለን። ከዚያም እሺ መንፈስ ቅዱስ ሆይ ምራኝ፣ ከእኔ ምን ትፈልጋለህ እንላለን። አሁን በመጽሐፍ ቅዱስ ውስጥ ምን ያህል ጊዜ ወይንም ምን ያህል ጊዜ መጾም እና መጸለይ እንዳለብን ፍንጮችን እየፈለግን ከሆነ አንዳንድ መዝገቦች አሉ። እነሱ ቅዱሳት መጽሐፍት አይደሉም። እንዳትሰናከሉብኝ፣ ስለ ታሪካዊ መዝገቦች ብቻ ነው የማወራው። የጾም ልምምድ በሳምንት 2 ጊዜ መደረግ እንዳለበት የሚያመለክቱ አሉ። በሉቃስ 18:12 ላይ በሳምንት 2 ጊዜ እጾማለሁ፣ 1/10ኛውን አስራት እሰጣለሁ። ቢያንስ ያ በምሳሌ ውስጥ ያለው ሰው ይህንን የተናገረው ለሱ ያለውን ግዴታ እየፈጸመ እንደሆነ ነው። ያ ቢያንስ የእሱ አስተሳሰብ ነው። አሁን ኢየሱስ በሳምንት 2 ጊዜ ጾሙ እያለ አይደለም።
ነገር ግን በምሳሌው ላይ በዚያን ጊዜ ይህንን ማድረግ አለብኝ ብሎ ያሰበውን ሰው አስተሳሰብ እየገለጸ ነው። ስለዚህ በወቅቱ የነበራቸው ግንዛቤ ሊሆን ይችላል። ነገር ግን በአዲስ ኪዳን መጽሐፍ ውስጥ ምን ያህል ጊዜ መጾም እንዳለብን ግልጽ ትእዛዝ አልተሰጠንም። ግን መደበኛ የአኗኗር ዘይቤ መሆን አለበት። ሉቃስ 2:37 ከዚያም እስከ 84 ዓመቷ ድረስ እንደ መበለት ኖረች፣ ከቤተ መቅደስም ፈጽሞ አልተለየችም። ነገር ግን እዚያ ቀንና ሌሊት በእግዚአብሔር ፊት በጾምና በጸሎት ታመልክ ነበር። ስለዚህ እዚህ ላይ የምናየው ያኗኗር ዘይቤዋ እንደሆነ ነው። አሁን እዚህ ላይ ትንሽ ጊዜ ወስጄ ይህንን ግልጽ ላስቀምጥ። በሚቀጥሉት ጥቂት አረፍተ ነገሮች የምሰጣችሁ የእግዚአብሔር ቃል አይደለም፣ የኔ አስተያየት ነው። ስለዚህ ልትቃወሙት ትችላላችሁ፣ ልትስማሙበትም ትችላላችሁ። የእግዚአብሔር ቃል አይደለም፣ ግን በጣም የራቀም አይደለም። ነገር ግን ልትጠቀሙበት የምትችሉት ምክር ነው። ዴቪድ፣ በአንተ አስተያየት አማኝ ስንት ጊዜ መጾም አለበት ብላችሁ ብትጠይቁኝ የእኔ አስተያየት እንዲህ ነው። የእግዚአብሔር አይደለም፣ የዴቪድ አስተያየት ነው። ስለዚህ ስልጣን ያለው አይደለም፣ የኔ አስተያየት ብቻ ነው። አማኙ ተግባራዊ ማድረግ አለበት ብዬ ግን እመክራለሁ። በጸሎትና በጾም ኃይል የምታምኑ ከሆነ ይህ እግዚአብሔር እንድታደርጉት የሚፈልገው ነገር እንደሆነ የምታምኑ ከሆነ በመደበኛነት የህይወት ዘይቤያችሁ አካል እንዲሆን ቢያንስ በየሩብ ዓመቱ መጾም አለባችሁ እላለሁ። የበለጠ ማድረግ ትችላላችሁ፣ ያነሰ ማድረግም ትችላላችሁ። የበለጠ ካደረጋችሁ ትክክል ናችሁ። ሌላው ሰው ስህተት ነው ማለት አይደለም። ያነሰ ካደረጋችሁ መንፈሳዊ አይደላችሁ ማለት አይደለም። ይህ ጤናማ ድግግሞሽ ወይንም ጤናማ መንፈሳዊ ልምምድ ሊያካትት ይችላል ብዬ የደረስኩበት ነገር ነው። እናም ቢያንስ በየሩብ ዓመቱ ወይንም በየ3 ወሩ አንዴ ጾም መደረግ አለበት። አሁን በእነዚያ ጾሞች ቆይታ ላይ በመመስረት የነዚህን ጾሞች ድግግሞሽ መጨመር ትችላላችሁ። አሁን ግን ስለ ጥቅሞቹ ማውራት እፈልጋለሁ። ስለ ተግባራዊ ጎኑ ተነጋግረናል። ስለ መንፈሳዊው ተለዋዋጭ ሁኔታ ተነጋግረናል። ስለ ጾም ቆይታ ተነጋግረናል። ስንት ጊዜ መጾም እንዳለባችሁ ተነጋግረናል። አሁን ስለ ጾም ጥቅሞች ማውራት እፈልጋለሁ። ይህ ይባርካችኋል። በዩቲዩብ ላይ የምትመለከቱትም ከተባረካችሁ ተባርከናል ብላችሁ አሳውቁኝ። የጸሎትና የጾም ጥቅሞች እንዴት እንደሚሰራ ባንረዳም እንደሚሰራ ግን ተረድተናል። አሁን የተለያዩ ምሳሌዎችን ስንመለከት ጾምን እንዴት እንደተጠቀሙ እንድትመለከቱ ፈልጋለሁ። አስታውሱ፣ ጾም የሚያደርገውን ነገር መሰረት በማድረግ አንዳንድ እውነቶችን መገመት እንችላለን ብዬ ነግሬያችሁ ነበር። እናም ከዚህ የምንገምተው ለምን ሊሰራ እንደሚችል ትንሹን ብቻ ነው። አንደኛ፣ ጾም ለሐዘንና ለንስሐ ይውላል። ኢዮኤል 2:12 ለዚህ ነው እግዚአብሔር አምላክ አሁን ጊዜ እያለ ወደ እኔ ተመለሱ የሚለው። ልባችሁን ስጡኝ፣ በጾም በማልቀስና በማዘን ኑ። ነህምያ 1:4 ይህንን በሰማሁ ጊዜ ተቀምጬ አለቀስኩ፣ በእርግጥም ለብዙ ቀናት አዝኛለሁ፣ ጾምኩኝም፣ ወደ ሰማይ አምላክም ጸለይኩ። ስለዚህ በብሉይ ኪዳን የመጽሐፍ ቅዱስ ሰዎች ብዙውን ጊዜ ሲያዝኑና ንስሐ ሲገቡ ይጾሙ ነበር። አሁን ያንን ከብሉይ ኪዳን መንፈሳዊ ጽንሰ ሐሳብ እንዴት ትወስዳለህ? ሲያዝኑና ንስሐ ሲገቡ ይጾሙ እንደነበርና በአዲስ ኪዳን እይታ እንዴት ትተገብረዋለህ? ምክንያቱም ክርስቶስ አስቀድሞ የእግዚአብሔርን ቁጣ ሙሉ በሙሉ በመስቀል ላይ እንደተሸከመ እንረዳለን። እኛ ይቅር የተባልነው ራሳችንን በመቅጣት ሳይሆን እግዚአብሔር በክርስቶስ ላይ ባደረገው ቅጣት ላይ እምነታችንን በማድረግ እንደሆነ እንረዳለን። ስንት ሰዎች ጾምን እንደሚጠቀሙ ልንገራችሁ። በራሳቸው መከራ ምክንያት ለመከራ ሲሉ ብቻ እግዚአብሔር ደስ ይለዋል ብለው ያስባሉ። ምክንያቱም እግዚአብሔር ስለ ጽድቅ ብለው ስንሰቃይ ደስ ይለዋል። ስደትን ስንታገስ እግዚአብሔር ደስ ይለዋል። ወንጌል እንዲሰራጭ ሕይወታችንን ስለሰጡ ሰማዕታት በእርግጠኝነት እግዚአብሔር ደስ ይለዋል። በዚያ መንገድ የክርስቶስን አካል እናከብራለን። ስለዚህ በዚህ ላይ ግልጽ እንሁን። ነገር ግን ለመሰቃየት ብቻ ራስህን ለማሰቃየት ሕግን ለመፈጸም መሞከር ስህተት ነው።
ለክርስቶስ ዓላማ እየተሰቃየህ ከሆነ እየተሰደድክ ከሆነ መጽሐፍ ቅዱስ ምን ይላል? ስለ ስሜ ስትል ከስደት ጀርባ ዓላማ አለ፣ ለመከራ ምክንያት አለ። ያ አንድ ነገር ነው። ስለዚህ እግዚአብሔር ያንን አይነት ስቃይ ስለታገስካችሁ ደስ ይለዋል። ነገር ግን እግዚአብሔርን ለማስደሰት ራሳችንን እንቀጣለን ከሚለው የሕግ አስተሳሰብ መላቀቅ አለብን። ቀደም ባሉት ጊዜያት እንዳደረጉት ሁሉ ራሳቸውን ጀርባቸው ላይ ይገርፉ ነበር። የፈጸሙትን ስህተት ቅጣት በራሳቸው ላይ ይወስዱ ነበር እና ብዙ ክርስቲያኖች ጾምን በዚያ መንገድ ይጠቀማሉ። በስሜት፣ በአእምሮ፣ በአካል ራሳቸውን ይገርፋሉ። ይህ እኔ ስለ ኃጢአቴ የምከፍለው ዋጋ ነው፣ ይህ እኔ ለስህተቴ የምከፍለው ዋጋ ነው ብለው ያስባሉ። ያ በሕግ ለመጽደቅ መሞከር ነው። ሕግ ማለት በመስቀል ብቻ ሊከናወን የሚገባውን ነገር ለማድረግ በሰው ልጅ ድርጊት ለማከናወን መሞከር ነው። ስለዚህ ይህንን እንዴት እንመለከታለን? ይህንን እውነት ከብሉይ ኪዳን እንዴት እንተገብራለን? በመስቀሉ እውነታ ውስጥ በማለፍ አሁን ባለው ጊዜ እንዴት እንተገብረዋለን የሚለውን ላሳያችሁ። አስታውሱ፣ ስጋ አይመጣም አይሄድም። ስጋ ይቀንሳል ይጨምራል። ሰይጣንን ከሌላ ሰው ማስወጣት ትችላላችሁ፣ ነገር ግን ስጋን ከናንተ መለየት አትችሉም። አጋንንታዊ ኃይልን ማስወገድ ትችላላችሁ፣ ነገር ግን ማታ ከዲያብሎስ ነፃ ከወጣችሁ ጧት ስትነሱ ስጋ ከናንተ ጋር እንዳለ ነው። ከናንተ ጋር ይተኛል፣ ከናንተ ጋር ወደ ስራ ይሄዳል፣ ከናንተ ጋር በመኪና ውስጥ ይገኛል፣ ከናንተ ጋር ወደ ቤተ ክርስቲያን ይሄዳል። ስለዚህ ስጋን ማባረር አትችሉም። ባህሪያችሁን፣ የሐሳባችሁን ሂደት ተከታተሉና ወደ ውድቀት የሚመራውን ትመለከታላችሁ። ስለ ራሳችሁ ብዙ ነገሮችን መማር ትችላላችሁ። ፈተና ክስተት አይደለም፣ ሂደት ነው። አርብ ቀን በኃጢአት ከወደቃችሁ ምክንያቱ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ አእምሯችሁ ሊሆን በማይገባው ቦታ ነበረ። ፈተና ክስተት አይደለም፣ ሂደት ነው። አንድ አማኝ እግዚአብሔርን አለመታዘዝ ሲጀምር ለስጋ የበለጠ አቅም የሚሰጡ ውሳኔዎችን ማድረግ ይጀምራል። ስጋ ስል አካላዊውን አካል ማለት አይደለም፣ የኃጢአት ተፈጥሮን ነው። ብዙ ጊዜ ስጋ የሚለውን ቃል በቅዱሳት መጽሐፍት ስታዩት አንዳንድ ጊዜ አካላዊውን አካል ያመለክታል፣ ሌላውን ጊዜ ደግሞ የኃጢአት ተፈጥሮን ያመለክታል። ስለዚህ አውዱን ተመልከቱ። ያ ቁልፍ ነው። ነገር ግን የስጋን ተጽዕኖ የሚያሳድጉ ውሳኔዎችን ማድረግ ስትጀምሩ አእምሯችሁ መለወጥ እንደሚጀምር ታስተውላላችሁ። የእግዚአብሔር ቃል ለእግዚአብሔር ያላችሁ መሰጠት ያልተለመደ ይሆናል። የጸሎት ሕይወታችሁ ያልተለመደ ይሆናል። ወደ ቤተ ክርስቲያን መሄዳችሁ ያልተለመደ ይሆናል። ፈተናን መቋቋማችሁ የማይታመን ይሆናል። አሁን የድሮ ልማዶች ከኋላ ወደ ሕይወታችሁ ቀስ በቀስ መግባት ይጀምራሉ። ስጋ ሕያው መሆን ይጀምራል። የድሮ አስተሳሰቦች፣ የድሮ ልማዶች፣ የድሮ የአስተሳሰብ ሂደቶች አሁን ያ የኃጢአት ሰው መነሳሳት ይጀምራል። ያ ተጽዕኖን ያመጣል። ዳግመኛ መመለስ ይጀምራል። ከዚያም በአንድ ወቅት ውስጥ ትሄዳላችሁ እና ምናልባትም ባይገባንም ይህ አንዳንድ ጊዜ ይከሰታል። ስንወድቅና ይህንን ነገር ስንታገል የዛኔ የሆነ ነገር ችግር አለ እንላለን። መጥፎ ውሳኔዎችን እያደረግኩ ነው እንላለን። ጾም እዚህ ላይ የሚመጣው በዚህ ምክንያት ነው። ምክንያቱም በነዚያ ሁሉ ጊዜያት ለምሳሌ በዚያ ወቅት ለ2 ሳምንታት ኖራችሁ እንበል። በዚያ 2 ሳምንታት ውስጥ ስጋችሁ እየጠነከረ ይሄዳል። እናም የመንፈሳችሁ ተጽዕኖ እየቀነሰ ይሄዳል። ስለዚህ አሁን ወደ ጌታ ትመጣላችሁ። ጌታ ሆይ ይህ ጥሩ አይደለም፣ እኔ ወደማልፈልገው ቦታ እየተመለስኩ እንደሆነ አስተውላለሁ። የድሮ ልማዶች፣ የድሮ ሐሳቦች፣ የድሮ የአስተሳሰብ ዘይቤዎች፣ የድሮ አመለካከቶችን አስተውያለሁ። ስለዚህ ወደዚያ ቦታ መመለስ አልፈልግም። ጌታ ሆይ ይቅር በለኝ፣ ከእሱ እንደተመለስኩ ነው ትላላችሁ። ከዚያም ትመለሳላችሁ። ይቅር ተብላችኋል። እግዚአብሔር ያጥባችኋል፣ ያነጻችኋል፣ መዝገባችሁን ያጸዳል። ነገር ግን አሁን ስጋን ወደ ታዛዥነት የመመለስ ተግባር ገጥሟችኋል። ስለዚህ ወደ ትክክለኛው አስተሳሰብ ስትመለሱ
ስትጾሙ ያንን ተጽዕኖ እንደገና ታስተካክላላችሁ። ስለዚህ በንስሐ ነፍሳችሁ እንደተመለሰች ሁሉ ጾም ደግሞ ስጋ በማድከም ወደ ትክክለኛው ቦታ ይመልሰዋል። ስጋችሁን እንደ ሌላ ሰው ታናግሩታላችሁ። እስካሁን ብዙ ጥንካሬ አግኝተሃል፣ በጣም ትልቅ ሆነሃል፣ ብዙ ተጽዕኖ አምጥተሃል። ስለዚህ የምትፈልገውን ሁሉ አልሰጥህም፣ ለሚቀጥሉት 3 ቀናት የምትጠይቀው ማንኛውም ነገር አይሰጥህም ትሉታላችሁ። እናም ስጋን ትጎስማላችሁ። በእነዚያ ሳምንታት ሙሉ ያገኘውን ኃይል በሚቀጥሉት 3 ቀናት ውስጥ አንገቱን ትይዙታላችሁ። በዚያ ተጽዕኖ ቦታ ትቆያለህ። በፍጹም ምንም ተጽዕኖ አታደርግም ትሉታላችሁ። የምፈልግህ እዚያ ነው፣ ያን ያህል ተጽዕኖ ታቆማለህ ትሉታላችሁ። የዛኔ ስጋን በጾም ሂደት ውስጥ ወደ ታዛዥነት ትመልሱታላችሁ። እንደገና ታዳክሙታላችሁ። ያ የብሉይ ኪዳን የሐዘንና የንስሐ ጊዜ ጾምን የመተግበር የአዲስ ኪዳን መንገድም ነው። ንስሐ ለመግባት እንዲረዳችሁ የስጋን ተጽዕኖ እንደገና ማስቆም ማለት ነው። ሁለተኛ ግልጽነት። አንድ ቀን እነዚህ ሰዎች ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ልዩ ስራ ለዩልኝ አለ። ጾም ከምድራዊው ነገር ያላቅቃችኋል፣ ሙሉ በሙሉ ማለት ግን አይደለም። ጌታ እስኪወስዳችሁ ድረስ እዚህ ምድር ላይ ያላችሁና፣ ነገር ግን ከሰማያዊው ጋር መገናኘት ይጀምራል። ስለዚህ የበለጠ ግልጽነት ይኖራል። ጌታን ለማስቀደም የተወሰኑ ጊዜያትን ወስጄ ይበልጥ ኩባቸው ጊዜያት የሆነውን አስተውያለሁ። በእርግጥ ነው ሁላችንም የራሳችንን መደበኛ ተግባር አለን። ሁላችንም የየዕለት ጸሎቶችና የእግዚአብሔር ቃል ላይ ያለን መሰጠት አለን። ነገር ግን በእነዚያ የተጨመሩ ተጽዕኖ ጊዜያት ለዚያ ሳምንት በእውነት አንዳንድ ነገሮችን እናሳድጋለን። ምናልባት ሁልጊዜ ያንን ማድረግ አትችሉም፣ ምክንያቱም ወላጅ እንደመሆናችሁ፣ የትዳር ጓደኛ እንደመሆናችሁና የመሳሰሉ ኃላፊነቶች ስላለባችሁ። ግን አልፎ አልፎ ለአጭር ጊዜ የበለጠ ማድረግ ግን ትችላላችሁ። በዚያ መንገድ በመንፈስ ውስጥ የሚመጣውን የተጨመረ ግልጽነት ታገኛላችሁ። መንፈስ ቅዱስ በሹክሹክታ መናገር እንደሚችል ታያላችሁ። በጣም ግልጽ እንደሚሆን ታያላችሁ። ወንድም ዴቪድ እኔ በዚያ ነው የምኖረው የሚሉ ሊኖሩ ይችላሉ። በጣም ጥሩ። ነገር ግን ሁልጊዜ የበለጠ መሄድ ትችላላችሁ። እናም ጾም የሚያደርገው ይህንን ነው፣ የበለጠ ግልጽነትን ያመጣል። ሶስተኛ የአገልግሎት ማቋቋም። የሐዋርያት ሥራ 14:23 ላይ የዚህን ምሳሌ እናያለን። ሽማግሌዎችን ሲሾሙ ወይንም ሽማግሌዎችን ለጌታ አሳልፈው ሲሰጡ ጾምና ጸሎትን ያደርጋሉ። ጾምን ለመንፈሳዊ ፈቃድ ሲያደርጉት ተመልክተናል። አራተኛ ሞገስ። አስቴር 4:16 አስቴር እንደ ጾመች ይነግረናል። ሞገስ በሷ ላይ እንዲሆን ይህንን አደረገች። ሞገስ በነገራችን ላይ ኃጢአት አይደለም፣ እውነት ነው። እግዚአብሔር ለሰው ፊት አያደላም። እግዚአብሔር ለሰው ፊት አያደላም ማለት ማንኛውም ሰው ሊታዘዝ ይችላል፣ ስለዚህም ተወዳጅ ሊሆን ይችላል ማለት ነው። ያ ማለት ለሁላችንም ተመሳሳይ ደረጃ አለው ማለት ነው። ነገር ግን በታዛዥነት የሚሄዱ ሰዎች የእግዚአብሔር ሞገስ አላቸው። ስለዚህ ጾም ሞገስን የምንጨምርበት አንዱ መንገድ ነው። አምስተኛ ፈውስ። መዝሙር 35:1 13:14 ሁለተኛ ሳሙኤል 2:26 በህመሙ ላይ ላሉ ሰዎች ለሆኑ መጾም። ሁለተኛ ሳሙኤል 2:16 ዳዊት የሕፃኑን ፈውስ ጾሞ ሲጠይቅ ነበር። የማርቆስ 5:34 ማርቆስ 10:52 ኢየሱስ የተወሰኑ ሰዎችን ሲፈውስ በሁሉም አጋጣሚዎች ላይ በብዙ አጋጣሚዎችና ምናልባትም በመጽሐፍ ቅዱስ ውስጥ ከተመዘገቡት በላይ በሆኑ አጋጣሚዎች እምነትህ አድኖሃል ይላቸው ነበር። ስለዚህ ጾም መንፈሴን የሚያጠነክር ከሆነ እና እምነቴን የሚጨምር ከሆነ የፈውስ ተአምራትን ለማግኘት ይረዳል ማለት ነው። ስድስተኛ ለመንፈሳዊ ዝግጅት። ማቴዎስ 4:1-14 ኢየሱስ ወደ ምድረ በዳ አምርቷል። ለአገልግሎት እየተዘጋጀ ነበር። ወደ ጋብቻ ስትገቡ፣ አዲስ ስራ ስትጀምሩ፣ ልጅ ስትጠባበቁ፣ ወደ ሌላ ግዛት ስትሄዱ፣ አዲስ አገልግሎት ስትረከቡ ወይንም አዲስ አገልግሎትና ለእናንተ በተሰጠ ጊዜ በእነዚያ የለውጥ ወቅቶች
ጹሙ። ራስህን ለማረጋጋትና በመንፈሳዊ ብስለት ለመገኘት ጹም። 7ኛ በእግዚአብሔር ላይ ጥገኛ መሆንን ትማራለህ። ማቴዎስ ምዕራፍ 4ን ስንመለከት በማቴዎስ 4:34 ሰው በእንጀራ ብቻ አይኖርም፣ ነገር ግን ከአምላክ አፍ በሚወጣው ቃል ሁሉ ይኖራል። ጥንካሬህ በእርሱ እንጂ ከምድር በሆነ ነገር እንዳልሆነ ትረዳለህ። በእግዚአብሔር ላይ ጥገኛ መሆንን ትማራለህ። 8ኛ እንድትይዙት የምፈልገው ይህ ነው። ይህ በጣም አስፈላጊ ነው። አንድ ፓስተር ጓደኛዬ የአቪዬሽን አድናቂ ነበር። እናም የአውሮፕላን አብራሪነት ፈቃድ አለው። እናም ከሚያደርጋቸው ነገሮች አንዱ በቤቱ ውስጥ የፍላይት ሲሙሌተር አለው። ሲሙሌተሩ በመስኮቶቹ ወደ ውጭ የምትመለከትን ያህል የሆኑ ስክሪኖች አሉት። የተራቀቀ ማሽን ነው። ሁሉም በጆሮ ማዳመጫዎቻቸው እየተነጋገሩ የራሳቸውን ሲሙሌተሮች አውሮፕላኖች ያበራሉ። ማማው፣ መቆጣጠሪያው፣ የመቆጣጠሪያ ማማው ይባባላሉ። ያንን በጣም አሰብኩት። የመቆጣጠሪያ ማማ የሚለው ምንድን ነው? የመቆጣጠሪያ ማማዎች የአየር ትራፊክ ቁጥጥር እርስ በርሳቸው ይነጋገራሉ። ስለዚህ የአየር ትራፊክ ቁጥጥር ሚና የሚጫወቱ ሰዎች አሉ። የአውሮፕላን አብራሪነትን ሚና የሚጫወቱ ሰዎች አሉ። በዚያ መንገድ ነው የሚሰለጥኑት። እኔም በዚያ ወዳጅ ቤት ወደ አብራሪው ወንበር ገባሁ። እርሱም አውሮፕላኑን ታበራለህ አለኝ። ጥሩ አልኩት። የ2 ደቂቃ ማስመሰያ ይሆናል ብዬ አስቤ ነበር። ነገር ግን ትክክለኛውን በረራ በሲሙሌተሩ አደረግን። ከየትኛውም የምድር ክፍል በዲጂታል ዓለማቸው ውስጥ ወደ የትኛውም ቦታ የ45 ደቂቃ በረራ ነበር። በእርሱ ሳሎን ውስጥ አለን፣ ግን እየበረርን ነው። እናም በዚያ ሁሉ ጊዜ ውይይት ለመፍጠር እየሞከርኩ ነበር። እርሱም በአውሮፕላኑ ላይ ብቻ አተኩራለኝ። በአውሮፕላኑ ላይ ብቻ አተኩሬያለሁ አልኩ። ጆሮ ማዳመጫዬን አድርጌያለሁ። እንነሳለን፣ ምንም ችግር የለም። ተነሳሁ። ከ45 ደቂቃዎች በኋላ ለማረፍ እየተዘጋጀን ነው። እናም አውሮፕላኑን አጋጨሁት። የአየር ትራፊክ ቁጥጥሩ ደነገጠ። ሌሎች አብራሪዎች ያ የመሮጥ መንገድ ያስፈልጋቸው ነበር። ይህ ሙሉ ጉዳይ ነው እና አስታውሳለሁ። ጆሮ ማዳመጫውን አውልቆ አውሮፕላኑን አጋጨው አለኝ። ወደ ምሳ ሄድን። ግን ያው ልክ የአውሮፕላን በረራ ማስመሰያ ነበር። ጾም የፈተና ማስመሰያ ወይንም ሲሙሌተር ነው። ይህ ምናልባት በጣም ጥሩ ከሚሰራባቸው ምክንያቶች አንዱ ነው። ምክንያቱም ስትጾሙ አካላችሁን፣ ፍላጎታችሁን ከምትጾሙበት ጊዜ የበለጠ ወደሚጠነክሩበት ቦታ ታመጣላችሁ። አንድ ጊዜ የፓስተር ባለቤት የሆነች ሴት በጣም ስለተበሳጨች በጾም ላይ ያለው በድንገት መክሰስ ያስኩኝ አለችኝ። እናም እኔ በጥርጣሬ ተመለከትኳት። አዎ በድንገት አለች። በኩሽና ጠረጴዛ ላይ ስናክ ተቀምጦ ነበር። እናም ስራዬን እየሰራሁ ነበር። ከዛም ዝም ብዬ ይዤ ነክሼው እንደሆነ አላወቅኩም። ከዚያም በኋላ ምንድነው እያደረግኩ ያለሁት? እየጾምኩ እኮ ነው ብዬ ተረዳሁ። ምናልባት እናንተም በዚህ ሁኔታ ውስጥ ገብታችሁ ሊሆን ይችላል። ዝም ብላችሁ አንድ ነገር ይዛችሁ ወይኔ እኔ እየጾምኩ ነው ብላችሁ ሊሆን ይችላል። ያ ምንድነው? የሆነ ግፊት ነው። ጾም ግፊቶቻችሁ የት ጋር ደካማ እንደሆኑ ማወቅ ወደምትችሉበት ቦታ ያመጣችኋል። ጾም ራስን መግዛትን ያስተምራችኋል። ግፊቶቻችሁን ለመግዛት እነዚያን በቅስበት የሚደረጉ ውሳኔዎች፣ ሳታስቡ የምታደርጓቸውን ነገሮች፣ ማንንም ሳታማክሩ የምታደርጓቸውን ነገሮች፣ ከንጹህ ምኞት ጋር ፍላጎት የምታደርጓቸውን ነገሮች ጾም ወደዚያ ቦታ ያመጣችኋል። ከዚያም ወደ ኋላ ትመለከቱና እሺ እዚያ ምን ስህተት ሰራሁ ማለት ትችላላችሁ። እናም ግፊትን መግዛትን ትማራላችሁ። ድካምን መግዛትን ትማራላችሁ። በዚያ ምን ያህል ሰባኪዎች እንደወደቁ ልነግራችሁ አልችልም። በአብዛኛው ተመሳሳይ ታሪክ ነው። ራሳቸውን ወደ ድካም ደረጃ አምጥተዋል። ራስን መግዛታቸው ደካማ ነው። ራስን መግዛታቸው ደካማ በመሆኑ ወደ ፈተና ወድቀዋል። መድከምን ሙሉ በሙሉ ትወቅሳላችሁ ለማለት አይደለም። ነገር ግን እነሱ የድካም አኗኗር ይኖራሉ። ስለዚህ በቀነሰ ራስን መግዛት ውስጥ ይኖራሉ። ትዕግስታችሁን መሞከር ከፈለጋችሁ ለ3 ቀናት አትብሉ። በቀላሉ ትበሳጫላችሁ።
እናም ተናዳፊና ስሜታዊ ትሆናላችሁ። ሁሉም ነገር ያናድዳችኋል። ራስ ምታት አላችሁ፣ ደክሟችኋል፣ ምንም ማድረግ አትፈልጉም። ጾም ላይ ያላችሁ ትዕግስተኛ መሆን ከቻላችሁ ጠግባችሁም ቢሆን ትዕግስተኛ መሆን ትችላላችሁ። ድካምን መግዛትን፣ ያንን ግፊት ትገዛላችሁ። መዘናጋትን ትገዛላችሁ። ፊልም እንኳ ማየት አትችሉም። እየጾማችሁ ሳለ መጽሐፍ ቅዱስን ማንበብ ይቅርና የምታስቡት ነገር አንድ ብቻ ነው። ስለዚህ ረሃብን መግዛት ከቻላችሁ እየጾማችሁ ሳለ የመዝናኛን መዘናጋት መግዛት ትችላላችሁ። ቃሉን ለማንበብ እየሞከራችሁ ሳለ የመዘናጋት ኃላፊነትን መግዛት ትችላላችሁ። ለመጸለይ እየሞከራችሁ ሳለ የጭንቀትን መዘናጋት መግዛት ትችላላችሁ። ለመዘመር እየሞከራችሁ ሳለ ግፊትን፣ ድካምን፣ ትዕግስት ማጣትን፣ መዘናጋትን፣ ፈተናን እንኳን ስትገዙ በጾማችሁ ብትወድቁም ግን ምንም ኃጢአት እንዳልሰራችሁ ግን ተረዱ። አሁን አንዳንዶች በቴክኒካዊነት ሊወስዱት ይችላሉ። መጽሐፍ ቅዱስ ለጌታ ቃል ኪዳን ካልገባህና ከገባህ ደግሞ ብታደርገው የተሻለ ነው ይላል። እሺ፣ የሆነ ነገር ለማድረግ ሙከራን አድርገሃል። የምትገቡት ቃል ኪዳን አይደለም። እዚህ ጋር ፈተና አለ። ራሴን እፈትናለሁ እያላችሁ ነው። ለመጾም እሞክራለሁ እያላችሁ ነው። እናም ጾማችሁን ስታቋርጡና በቃ ከምንም በላይ ስትሰቃዩ፣ እሺ ሲሙሌተር ላይ ነበርኩ እንደገና ሞክራለሁ በሉ። ፈተና ብቻ ነበር፣ እንደገና ሞክራለሁ በሉ። ስለዚህ ተስፋ አትቁረጡ። ጾምን ራስን ስርዓት የምታስተምርበት፣ የስጋን ጥንካሬ የምትገዛበት እድል አድርገህ ብቻ ተመልከተው። ጥቂት ተጨማሪ ነጥቦችን ልስጣችሁ። ጥበቃ ዕዝራ 8:21 ቁጥር 10 የመንፈሳዊ ስልጣን መጨመር። ጾም ለክርስቶስ ግን ስልጣን መጨመር አልነበረም። በዚያ ክፍል ውስጥ ያላችሁ ሁሉና በመስማት ላይ የምትገኙ እጆቻችሁን አንሱና ጸልዩ። ይህም መንፈሳዊ የጾም ስርዓት ለመፈጸም ጌታ እንዲረዳችሁ ጠይቃለሁ። ምናልባት እኔን እያዳመጣችሁ ወደ ጥልቅ ቦታዎች መሄድ እፈልጋለሁ፣ በመንፈስ ከፍ ያለ ደረጃ መድረስ እፈልጋለሁ ካላችሁ አሁን ቃል ግቡ። አባት ሆይ ልጆችህን በፊትህ በጥልቀት ለመሄድ ፍላጎት ስለሰጣቸው አመሰግንሃለሁ። ጌታ ሆይ ስጋን ለማስገዛት ከዚህ ዓለም ሐሳቦች ለመላቀቅ እንድናተኩርበት እድል ስለሚሰጥ ቅዱስ የጾም አስተሳሰብ እናመሰግንሃለን። ውድ ጌታ ሆይ መገኘትህና ኃይልህን የምንለማመድበትን እድል እንድትሰጠን እንጸልያለን። ራሳችንን ሙሉ በሙሉ ፍጹም ለአንተ እንሰጣለን። እናከብርሃለን፣ እንባርክሃለን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። ይህንን መልእክት ከወደዳችሁትና ሌሎች ሊሰሙት ይገባል ብላችሁ ካሰባችሁ አሁኑኑ ይህንን ቪዲዮ ላይክ አድርጉ። ላይክ ማድረግ መልእክቱን በስፋት ያሰራጫል። እናም ለቻናሉ አዲስ ከሆናችሁ እንደዚህ አይነት ትምህርቶችን ሁሌም ለመቀበል ሰብስክራይብ ማድረግን አትዘንጉ። ስሙኝ፣ አሁን የአንድ ትውልድ ነፍስ ማሸነፍ እንችላለን። ሰይጣን የሚለው አይመለከተኝም፣ ዓለም የምትለው አይመለከተኝም። የአንድ ትውልድ ነፍስ ማሸነፍ እንችላለን። ወንጌል ኃይሉን አላጣም። ታላቁ ተልእኮ አይቆምም። የሲኦል ደጆች አይችሉም። የክርስቶስ ተቃዋሚ ከኢየሱስ ክርስቶስ የበለጠ አይደለም። ይህ ወንጌል እስከ ምድር ዳርቻ ይሰበካል። ከዚያም መጨረሻው ይመጣል። መነቃቃት እንጂ ማፈግፈግ አይሆንም። ድል እንጂ ሽንፈት አይሆንም። በኃይለኛው ዘመን የቤተ ክርስቲያን የበላይነት ይወጣል። እናም ነፍሳት ሊድኑ እንደሚችሉ ካመናችሁ፣ ወንጌል አሁንም ኃይል እንዳለው ካመናችሁ ዛሬውኑ ከኛ ጋር ተቀላቀሉ። ተባረኩ። አሜን።